አንዳንድ ሰዎች ደግ ከመሆናቸው የተነሳ ለኛ ሲሉ ይሞታሉ። ልጅሽን ለማስወረድ ልጅህን ይገለዋለሁ ብሎ እንዳሰበው ያፌት ሳይሳካለት ቀርቷል። መድኃኒቱን ሰጥቷት ልትውጠው ስትል ዶክተሩ ለእሷ ሲል የሞተው ፊት ለፊት በተቀመጠው ቲቪ ዜና ሲሰማ አፏ ላይ እያስገባችው መድኃኒት ተፍተዋለች። ገኒም አቤልም ደንግጠዋል። በዶክተሩ መሞት ሁላቸውም ተደናግጠዋል። ኤፍራታ ጊዜና ሰዓት አልፈጀባትም ማን እንደገደለው ለማወቅ። ከዚህ በስተጀርባ ያፌት እጅ እንዳለበት ታውቃለች። ቤዛ ትክዝ ብላ እንባዋን ወረድ ወረድ እያደረገች ለምንድን ነው ብቻዬን ቀረሁ እኮ? ቆይ እናት አባት፣ በዙሪያ ያሉ ሰዎች፣ በተለይ ደግሞ ሔዋን ፖሊስ መሆኗን ከሰማች በኋላ ሁሉንም ሰው መጠራጠር ጀምራለች። በዙሪያ ያሉ ሰዎች በቃ ለሆነ ነገር ነው የሚጠጉኝ ማለት ነው። እነማን እነምን እንደሆኑ ምን እንደሚያረጉ ለምን እንደሚቀርቡኝ እንኳ ጠንቅቄ አላውቅም እኮ። ቆይ ለምንድን ነው ብቻዬን የቀረሁት እንደዚህ? ከዚህ በፊት እኮ መጥፎ ስራ መጥፎ ነገር እንዳደረስኩ በሰዎች ላይ እንደበደልኩ አውቃለሁ፣ ግን አሁን ተስተካክያለሁ እኮ እያለች እያነባች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮች ደግሞ ላይክ ሼር አድርጉ። የሀረግን ድራማ ይዤላችሁ መጥቻለሁኝ። የሀረግ ድራማ ሲጀምር እንግዲህ ያፌት እንደ አሰበው አልተሳካለትም። መድኃኒቱን ወስዲያ ልጁ እንዲወርድ ነበር የፈለገው፣ ሳይሳካለት ቀርቷል። ኤፍራታ ፊት ለፊት በሚታየው በሚነበበው እና በሚሰማው ዜና በዶክተሩ ሞት ድንግጥ ብላ ያፌት እንደሆነ ጠርጥራለችም አውቃለችም። በቃ እንደዛ ብላ ስደነፋበት አንተ ነህ አይደለ? አንተ ነህ የገደልከው፣ እንደዛ አድርገህ አንተ ነህ የገደልከው ብላ ስትናደድበት ገኒና ቤል ግራ ገባቸው። ምን ሆነው ነው ብለው ፍጥጥ ሲሉ እናንተ ግቡ ብሎ ጮሆባቸው አቤልና ገኒ አንዴ ወደ ግራ አንዴ ወደ ቀኝ እንደ አይጥ ተሽልኩልከው ወደ ውስጥ ወደ ጓዳ ገብተዋል። በያሁን ሁሉም ገብተዋል። የፈለግሽውን ተናገሪ። ምንድነው? አንተ ነህ አይደል የገደልከው? አንተ ነህ ዶክተሩን የገደልከው? አንተ አረመኔ፣ አንተ ውሻ እያለች እኔ አይደለሁም ብሎ ሊያስተባብል ቢፈልግም እሷ በደንብ ስላወቀችበት እኔ ኤፍራታን በጭራሽ ልሸጉደኝ አችልም፣ አንተ ነህ የገደልከው፣ አንተ ተዝ ምድር ጥፋልኝ፣ ወግድልኝ፣ ውጣልኝ ብላ ተበሳይታ ስትጮህ ገኒና ቤል ከተደበቁበት ጓዳ ብቅ ብለዋል። ምን ሆንሽብኝ ብላ ስትመጣ ምን አስደበቀሽ? ምን አስመጣሽ አንቺ? አይ ምንም አልሰማሁም ማለቴ ኤፍራታ ስትጮህ ሰምቼ ነው፣ ሌላ ምንም የለም ብለዋለች። ቤዛ ትክዝ ብላ ስለ ሁኔታው እያሰበች ነው። አረ ማልቀስም ጀምራለች። ቆይ ከዚህ በፊት ምን አይነት መጥፎ ሴት እንደሆንኩ ጠንቅቄ ያውቃለሁ። በተለይ በናታና በኤፍራታ ላይ ያደረስኩትን ነገር በጣም መጥፎና አረመኔ ሴት እንደሆንኩኝ ጠንቅቄ ያውቃለሁ። አሁን ግን ያ መጥፎነቴ ነው መሰል ባዶነት አስቀርቶኛል። በዙሪያ ያሉ እናትና አባት የኔ የምላቸው ሰዎች ባዶ አድርገውኛል፣ የሉም በአካባቢዬ። በተለይ ደግሞ ሔዋን እንደ ጓደኛ እንደ ፔስት ጓደኛ ነበር የምታያት። ስራዋን ስለምን እንደምትሆን ምን እንደምትማር ቤተሰቦቿ እነማን እንደሆኑ ጠንቅቃ ስለማታውቅ በተለይ ፖሊስ መሆኗን ካወቀ በኋላ በቃ ሰው ለምን ይጠጋለሁ? ሰው የራሱን ንብረት የራሱን ህይወት ወደ ኋላ ጎትቶ ወደ ኋላ ደብቆ ስለኔ ለምንድን እንደሚጠቁ ጠንቅቄ አላውቅም ብላ ተጨንቃ እያለቀሰች ነበር። ለምን በኔ ላይ እንደዚህ ይሆናል? በቃ አሁንስ ሰልችቶኛል ብላ ብቻ ቅንጣቷን ቁጭ ብላ እያለቀሰች ነበረ። ወይዘሮ ትዝታ ለናታ ደውላለት ነበር እና የተፈጠረውን በተለይ ደግሞ ኪሳራ ላይ ወርቃ ስለነበረ ትናንትና የተቀጠርነውን ቀጠሮ ስላልተሄድና በሰዓት ስላላስረከብናቸው ሰርዘውታል ብላ ተብሎ ሲነገራት እብድ ይሆናለች። ናታንም ብጭቅጭቅ አድርገዋለች። እንዴት እንደዚህ ይሆናል? እንዴት እንደዚህ ያደርጉኛል? በቃ እንዴ ከእጃችን ከወጣ እኮ በቃ ነገሩ ብላ እንትን ብለዋለች። እሱ ሊያረጋጋት ቢሞክርም አልሆነም። በቃ ሄዴ እኔስ ደውዬ የሚሆነውን ነገር እነግራለሁ፣ ግን ደግሞ አንተ በያፌት ላይ የሆነ ነገር ትበቀላለህ ብዬ አስቤህ ነበር። በተለይ ደግሞ ሚስትህ ከተገጨሽ በኋላ እኮ ምንም ዝም ብለሃል። አሀ ይሄን ነገር አንቺም ታውቂ ነበር? እኔ እኮ እንደዚህ ማረገው ለሚስቴ ለኤፍራታ ነው። እሱን የሆነ ነገር ማድረግ የምችለው ደግሞ እኮ ከጎንህ ቆማለሁ ብለሽ ነበር። ሀሳብሽን ቀይረሽ ነው አላት። ኧረ አልቀየርኩም። በቃ አሁን ይሄ ወደ ስራ ተመለስ ሰው ሳያይ ስትለው ሊወጣ ሲል ልጇ አየችው። ልጇ ተነስታ ከክላሷ እንደገና እንዴ እዚህ ቤት መጥተህ ሰላም ሳትለኝ ልትሄድ ነበር?
በቃ እንደውም መጣሁ ጫማ ልልበስና አብረን እንወጣለን ስትለው አይሆንም እኔ መሄድበትና የምሰራው ስራ ስላለ አስቸኳይ ስራ እናትሽ ስላዘዘችኝ መሄድ ይፈልጋለሁ ሲላት እንዴ ምንድነው ሰው ሁላ እኔን ለመቅረብ ምንድነው የምታረጉት? ለምንድነው ሰው የማይቀርበኝ? ለምንድነው ካጠገብ ያላችሁ ሰዎች የምትርቁት? ብላ አለቃቅሳ ወደ ክላሷ ገብታለች። ሊያረጋጋት ተከትሏት ሲገባ አይሆንም አንተ አያገባህም እኔ አረጋጋታለሁ ወደ ስራ ተመለስ ብላ ወይዘሮ ትዝታ ነግረው ናታም ወደ ስራው ገብቷል። ናኦል በቃ ጽዮን አንተም ለምን እንደቀረብከኝ አላውቅም። ሂዋን ፖሊስ መሆኗን አሁን ነው የሰማሁት። አንተ ራሱ ምን እንዲነህ ማነህ? ስለኔ ለማጣራት ነው ወይ የቀረብከኝ? በቃ ከዚህ በኋላ ምንም አይነት ግንኙነት አይኖርንም ብላ ስለተለያየችው ግራ ገብቶታል። ስፖርት የሚሰሩበት አካባቢ መንገዱ አስፋልቱ ዳር አንዴ ከፍ አንዴ ዝቅ እያለ ተክዞ ሁኔታዎችን እያስታወሰ ቁጭ ብሎ ወንድሙ መጣ። ወይዘሮ ትዝታ የወንድ ሰራተኛ አድርጋ ያስተዋወቀችው ወንድሙ መሆኑ ባያቅም እንኳ ተጨንቆ በቃ ልጅቱም ሆና ነው ካጠገቤ የሌለችው እያለው እየጠየቀው ነበር። እንዴ አንተ ትከታተለን ነበር እንዴ ከኋላ? ቆይ ምን አይነት ሰው ነህ? ምን ነው ወይስ እናቴ ተከታተል ብላህ ነው አለው። አረ እኔ እንደዛ አይደለም በዚህ ሳልፍ ሳገድ ማይቻችሁ ነበርና ዛሬ ደግሞ ብቻህን ቁጭ ብለህ እዚህ ሳይህ ግራ ገብቶኝ እኮ ነው ቢለው በቃ አንተ አያገባህም። ከዚህ በኋላ በእኔና በልጅቷ ህይወት ምንም የሚያገባህ ነገር የለም። እንደውም ሰሞኑ የጠፋችው የሆነ ነገር ብላችኋት ወይም የሆነ ነገር አርጋችኋት እንዳይሆን ብሎ ካጠገቡ እንዲጠፋ ወንድሙም ደግሞ እኔ ላንተ ጥሩ ነገር አስቤ ነው ብሎ ቢያስረዳውም ናኦል ሊረዳው አልቻለም። ካጠገቤ ጥፋ ብሎ ጥሎት ሄዷል። ጽዮን ስልክ እያወራቻት ሉሊት እንደለመደችው ሾከክ አርጌ ነገር አዳምጣለሁ ብላ ስታስብ ነገሯ በቃ አክሽፋባታለች። በቃ የሆነ ነገር አድርጌ ከዚህ ቤት መባረር አለባት። ለወንድሜ ጠንክና ለኤፍራታ ጠንክ የሚሆነችው ለያፌት ነገር እያቀበለች ነው ብላ ወስናለች። የሆነ ነገር ማድረግ አለብኝ ብላ በቃ ነይ ኪችን የምታወራበት ሽንት ቤት ውስጥ ወስዲያ ራሷን ከግድግዳ ጋር አጋይታ የመታቻትና ጉሮሮዋን ያነቃቻት አስመስላ ድረሱልኝ ብላ ጮኋለች። ቤዛ ስትመጣ የጽዮን ቅንጭላት እየደማ ነው። አንቺ ነሽ አይደል እንደዚህ ያደረግሻት? አንቺ ነሽ አንቺ አረመኔ! ምን አይነቷ መጥፎ ሴት ነሽ? እኔ ከቀን በቀን ትሻሻያለሽ እያልኩኝ ጭራሽ አንቺ ሰው ለመግደል ወሰንሽ? አንቺ መቼም አትሻሻይም ብላ ሻንጣዋን ሸክፋ ከቤት አባራታለች። ብትለምናትም ይሻላለቻትም። ቆይ አንቺ የምትይኝ ልስማ ወይስ ባይኔ በብረቱ ያየሁት ልመን? የራስሽ ጉዳይ ውጪ ብላ ከቤት አባራታለች። ያው ከቤት ስትባረር ማረፊያዋ ስለሌላት የያፌት ጋር ደውላ የተፈጠረውን ነግራ እንደውም ጽዮንን ፈንክቻት እኔ ምናምን ብትል ይገላት ነበር። ያው ቤዛ አባረረች በሞባይል ኦዲዮ ስቀርጻት አይታኝ ምናምን ብላ ሰበብ ፈልጋ የራስሽ ጉዳይ ብሎ ከመኪናዋ አውርዶ ጥሏታል። እሱም ቢሆን ገኒ አይዞሽ ልጅ እያለች እያባበለች ኤፍራታን ብትሆን በቃ የሆዷንና እንጀቷን ስለ ዶክተሩም ስለ እርግዝናውም ልታማክራት በቃ እና ገኒ ምነግርሽ ነገር አለ ምናምን ብላ ነገሩን እንትን ስትል በቃ አቤል ተብዬው መጣ። በቃ ገኒዬ ነገ ከነገ ወዲያ እነግርሻለሁ፣ ሌላ ቀን እነግርሻለሁ ብላ ወሬውን አረሳሳችው። ወይዘሮ ሉሊት መግቢያና መውጫ ስታጣ የሆነ ዘዴ መዘየድ አለብኝ ብላ ስላሰበች ከቤዛ ጋር ደውላ በቃ ቤት ካላስገባሽኝና ቤት እንዲኖር ካልፈቀደሽልኝ ለጽዮን ደውዬ አባቷን መርዶ ነግራታለሁ፣ አለበለዚያ አስገቢ ብላታለች። ጽዮንም አማራጭ ስለሌላት ይች ልጅ አታረገውም የሆነ ነገር ሳትነግራት ብላ ወደ ጽዮን ሩጣለች። ቤዛ እንደፎከረችው አልቀርም ወደ ጽዮን ስልክ ደውላለች። ጽዮንም እኔ ለባለቤቷ አስመስዬም ቢሆን እንዲታባረርሽ አርጋለሁኝ አሁን ግልግል ነው እያለች ስታወራ ነግራት ነው መሰል አይኗ ፈጠጥ ጥርሷ ግጥጥ ብሏል። የአባቷን ሞትና መርዶ አርዲታት ነው መሰለኝ። ፊልሙ እዚህ ላይ ያበቃል። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አድርጉ። በሌላ ፓርት እስከምንገናኝ ባይ ባይ ቻው።